በሀገራችን ኢትዮጵያ ታሪክ አዲስ ምዕራፍ እየከፈተ የሚገኘውና ከ4000 በላይ ተወካዮች ያሳተፈው ሀገራዊ የምክክር ጉባኤ አበይት በሆኑ ሀገራዊ ጉዳዮች ላይ ታሪካዊ መግባባት ላይ መድረሱን ቀጥሏል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ በይፋ የተጀመረው ይህ የምክክር መድረክ በተመረጡ ቁልፍ አጀንዳዎች ላይ በስልታዊ ቡድኖች ደረጃ የተሰየሙ ሞቅ ያሉ ክርክሮችን፣ ተቃርኖዎችንና ሀሳባዊ ፍጭቶችን አልፎ በመጨረሻ የጋራ ስምምነት ላይ በመድረስ ቃለ ጉባኤዎችን የማጽደቅና የመፈራረም ምዕራፍ ላይ ደርሷል። በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመካከሩ ቆይተው ዛሬ አብዛኞቹ ተግባብተው በምክር ሀሳቦች ላይ ፊርማቸውን አውለው እየጨረሱ ነው። እዚህ ምዕራፍ ላይ ከመድረሱ አስቀድሞ ያለፈባቸውን ሂደቶች ምን ናቸው? ወደ ኋላ መለስ ብለን እንያቸው። 4000 ተመካካሪዎች፣ 8 ተመካካሪ ቡድኖች፣ 8 የምክክር አጀንዳ፣ 16 ስልታዊ ቡድኖች፣ 160 አመካካሪዎች፣ 150 ቃለ ጉባኤ ያዦች፣ 80 የባለሙያዎች ቡድን ወይም ፓናል ኦፍ ኤክስፐርት፣ 336 የክልልና የፌዴራል ተወካዮች ተሳትፎ እያደረጉ ነው። አጀንዳዎች በጥልቀትና በነፃነት እንዲመረመሩ ሁሉም ተሳታፊ የመናገር እድል እንዲኖረው በ10 አባላት ንዑሳን ቡድኖች ተከፋፍለዋል። የ50 አባላት ቡድኖች ወይም ሚዲየም ወርኪንግ ግሩፕ ከ10 አባላት ቡድኖች የተሰበሰቡ ሀሳቦች ተጠቃለው በንዑስ ቡድኖች ደረጃ ወደ ተዋቀሩት የ50 አባላት ቡድኖች በመሸጋገር ይበልጥ ሰፋ ያለ ውይይት ተደርጎባቸዋል። 10 አባላት ካሏቸው 400 ጥቃቅን ቡድኖች እንዲሁም 50 አባላት ካሏቸው 80 ቡድኖች የተነሱ አጀንዳዎች 25 አባላት ባሏቸው 16 አጠናቃሪ ቡድኖች ተሰናድተዋል። የተሰናዳው የመጀመሪያ ቃለ ጉባኤ የሚቀርበው 250 አባላት ላሏቸው 16 ስልታዊ ቡድኖች የቀረበ ሲሆን ያልተካተቱና ተጨማሪ ማብራሪያ የሚሹ ጉዳዮች እንዲካተቱበት በማድረግ መሻሻሎች ተደርገውበታል። መጀመሪያ 10 ላይ ሆነን ተነጋገርን። ጥሩ ነበረ። በጣም እየተስማማን የሄድን መሰለ። 50 ላይ ስንደርስ 5 ጊዜ 10 ሀሳቦች መጡ። አንዳንዶቹ የሚያጨቃጭቁን መሰሉ። እንደገና በ5 እናባዛው ያንን የበለጠ የሚያጨቃጭቁን የሚመስሉ ሀሳቦች መጡ። ይሄ ተገቢ ነው። ስልታዊ ቡድኑ የአጀንዳ ሀሳቦች በቃለ ጉባኤ ያጠናቀሩ የባለ 25 አባላት አጠናቃሪ ቡድኖች ያጠናቀሩትን ሀሳብ 250 አባላት ላሏቸው ስልታዊ ቡድኖች አቅርበዋል። ብዙ ግብአቶች ተካተውበት የዳበረው ይህ ቃለ ጉባኤ በስልታዊ ቡድኖች ጸድቆ 500 አባላት ወዳላቸው 8 የአጀንዳ ቡድኖች ተሻገረ። ሂደቱ እንግዲህ 500ዎች ተጀምረዋል። እነኛ 500ዎች በየደረጃው ሁሉም ባለ 500ዎች ወደ ምክክር ይገባሉ። ፓናል ኦፍ ኤክስፐርት 500 አባላት ላሏቸው 8 የአጀንዳ ቡድኖች በጽንሰ ሀሳብ ግልጽ ባልሆኑና ጽንፍ በያዙ ጉዳዮች ላይ ሳይንሳዊ ገለጻ የሂደቱ አካል ነበር። የውሳኔ ሀሳብ ዝግጅትን እንመልከት። ስምምነት ላይ በተደረሰባቸው አጀንዳዎች ዙሪያ ከእያንዳንዱ 500 ተወካዮች ውስጥ 15 ሰዎች በድምሩ 120 ሰዎች ተመርጠው የውሳኔ ሀሳብ ካዘጋጁ በኋላ ለዋናው ጉባኤ ለ4000 ተወካዮች አቅርበው ተቀባይነት ያገኛሉ። በዚህ ሁሉ ሂደት የራሱን ሀሳብ ይዞ የመጣው ተመካካሪ የራሱን ፍላጎት ገሸሽ አድርጎ ታላቋን ምስል ኢትዮጵያን የያዘበት ስለ ነገ ልጆቹ እጣ ፈንታ የወሰነበት ሆነና በመጨረሻም የጋራ ስምምነት ላይ በመድረስ ቃለ ጉባኤዎችን የማጽደቅና የመፈራረም ምዕራፍ ላይ እየደረሱ ነው። ልዩነት የሌለባትን ኢትዮጵያ ለማስረከብ ፍትጊያ ላይ ነን። አንድ ሴት እንዴት ነው ልትወልድ ወራቷና ቀናቷ ሲደርስ እንደምታመጥ ሁሉ የኢትዮጵያ ትንሳኤ በቅርብ ጊዜ እኔ አመት 2 አመት አይደለም በቅርብ ጊዜ ውስጥ ትንሳኤ ይሆናል የሚል እምነት አለኝ። ስለ ሀገራው